አንቺ ትንሽ ነይ እስኪ ክስሽ ከተጣላችሁ? አይ አልተጣላንም። እና ምንድን ነው የሆንሽው? ኤቢዬ ልክ አይደለሽም። ምንድን ነው የሆንሽው? ለምን አትነግሪኝም? አዎ እንደዛ ነው ያለችኝ። ኤቢ ደግሞ ልታረግ ያላሰበችው ነገር በፍጹም አታወራ። በእኔና ባንተ ምክንያት ነው ከሀገር የምትወጣው? አዎ እንደዛ ነው ያለችኝ። በዛ ላይ ቤት ውስጥ እየተደረገ ባለው ነገር በጣም ተጨንቃለች። ከዚህ ሁሉ ከመጨነቅ ለምን ከሀገር አልወጣም ብላ እያሰበች ነው። እንዴ ናታን፣ እሷ እኮ ለእኔ በጣም ብዙ ነገር አድርጋልኛለች። እህቷ ስለሆነች ነው። አዎ ብዙ አድርጋልሻለች። ድሮ ትጎዳሽ የነበረ ቢሆንም አሁን ግን በሚገርም ሁኔታ የአንቺ ጠበቃ ሆናለች። አዎ እንደ ትልቅ ፈልጋለሁ። እንዴ ብዬ ቆይንስ ማን አለኝ? ያላችሁም እኮ እናንተ ናችሁ። ለማን ጥለሽ በእድሜ መጨረሻ ላይ እንዴት የት ጥለሽ ነው የምትሄጂው? የወለድኩሽ ያሳደግኩሽ ስንት ነገር የሆንኩብሽ ጥለሽ እንድትሄጂ ነው እንዴ? አባዬ ያለልሽ እኮ ኤቢዬ፣ አባትሽማ እኮ ባሌ ነው። ቆይ እኔ ወልጄ ልጅ አልባ ልሆን? ምንድን ነው ያጎደልኩብሽ? ለምንድን ነው የምታስጨንቅኝ? ምንድን ነው የሆንሽው? በቃ ማይ ያልቻልኩ ኤቢ፣ በናታ ምክንያት ነው እንዴ? በስ ብቻ አይደለም ግን በቃ ልሄድ ነው። ይልሽ እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔ መቃብሬ ላይ እንዳትቆሚ ነው የምረግምሽ። ህንዶች ብዙ ጊዜ ይሄ ጥንቆላ ላይ ምናምን ጎበዝ ናቸው ይባላል እና እውቀቱ አላቸው ይባላል። ለዛ ነበር የፈለግኩ። አዎ ታንትራ የሚባል እምነት አለ። እኔም በእርግጥ አንድ እንዳዊት ጓደኛ ነበረችኝ። ይዋ ዛሬ እንግዲህ በመጨረሻ በሚገርም ሁኔታ እቺ ኮተታም ማለት ነው ኮተታም መተታም በሚገርም ሁኔታ ጋይስ እንዴ ጠንቋይ ቤት አላለች። በመጨረሻ አንዴው እቺ ሴትዮ ማለት ነው የማታመጣብን ጣጣ የለም እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። ሰዎች አንድ ቀን ይሄን ያክል ሲጨነቁ ሲቸገሩ ደረጃ ይሄን ያክል መከራውን ሲባል አንዴ ቀርታ እንደዚህ ያላለውን አብይል ደረጃ እንግዲህ ሰው ጋይስ የቤተሰቡን ኢንተርኔት ነው የሚያርገውና አብይል አንድ ቀን እንኳን ተዝብሏት አያውቅም። ያን ያክል ስንትጨነቅ ስለ ደረጃ ስለ ዳጣ ስለ ሰላም ስለአጠቃላይ ስለ ቤተሰቡ በዛ ያን ያክል ስትጨነቅ ስትጠበብ መጨረሻ ላይ እንኳን ከአቅሟ በላይ ሲሆንባት ናታንን እንግዲህ የሷ ለማድረግ መስተፋቅር አምጣልኝ ብላ ለዛ ያን ማን ነው እንትን ብላለች እንጂ ማለት ነው። ከዛ ጋይስ አንድ ቀን እንኳን እንትን ብላ ማታቀውን አይገርማችሁም? አይገርምላችሁም? ዛሬ ማለት ነው ከዛ ብላ አርጁን አግኝታ ተነስታ በጨለማ ሰይጣን ቤት ሄደች። በስመ አብ ወልድ መንፈስ ቅዱስ መድኃኔዓለም በቸርነት አምላክ የመጨረሻን አሳምርልኝ ማለት ይሄ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ብቅ ብለናል። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ውድ ቤተሰቦቼ። እና እንግዲህ በዚህ አማካኝነት በሚገርም በሚደንቅ ሁኔታ ዛሬ እንግዲህ ዳጣ ድራማ እንግዲህ ብዙ እየተማረበት ብዙ እየተዝናናንበት ብዙ ትልቁም ነገሮችን እያየን እየተማረበት ያለ ድራማ ነው። እኔ በራሴ የምር ማን ነው ዘመጀመሪያ ድራማ ተከታታይ ድራማ በተለይ እኔ በርግጥ የድራማ እንትን አይደለሁም የእውነት ማለት ነው። የመጀመሪያ እንግዲህ የተከታተልኩት ድራማ ምሳሌና ዳጣ ድራማ ነው። ከዚህም እንግዲህ የመጀመሪያ ላይ ምሳሌም አሪፍ ነበረ፣ ግን ወደ መጨረሻ ላይ ሲሄድ እንትን እያለ አይደለም ማለት ያን ያክል ጥሩ እንትን እየመጣ አይደለምና እሱ በዛ አማካኝነት እንግዲህ ትንሽ ቀዝቅዟል ምሳሌ። ዳጣ ግን የምር ማለት ነው ስሬስ ጋይስ ጀስት ቤተሰባዊ፣ ማህበራዊ፣ ሀገራዊ በቃ ሁሉንም የሚዳስስ ነው። እንደ ቤተሰብ፣ እንደ ሀገር፣ እንደ ሃይማኖት በቃ አጠቃላይ የሚዳስስ ነውና ከትንሽ እስከ ትልቅ ከስራ አሰሪ፣ ሰራተኛ፣ ተማሪ፣ የቤት ሰራተኛ ምናምን በቃ ስለ ፍቅር፣ ስለ የስራ፣ ስለ ማህበራዊ ኑሮ፣ ስለ ሰዎች አኗኗር ዘይቤ አጠቃላይ ብዙ ነገሮችን የሚዳስስ ድራማ ነውና እኔ በራሴ በጣም የምወደው ወድጄው የምከታተሉ ድራማ ነው። እናንተስ? በእርግጠኝነት ብዙ ሰው ጋር ተወዳጅ ድራማ ነው ዳጣ ድራማ። ከዛ መካከል እንግዲህ አንዷ ተከታታይ ወይም ደግሞ አንዷ የዳጣ ድራማ አፍቃሪ ነኝ ስላችሁ ነው ባጭሩ። እንግዲህ እስኪ እናንተስ እንዴት ነው? በምን አይነት ነው የምታዩት? እኔ የምር ማለት ነው ብዙ ነገር ነው የምማርበት ከወይዘሮ ማርታ ትዕግስትን፣ እናትነትን
በተለይ በቃ ነገርን በትዕግስትን ሃይማኖትን ጽናትን ታቶ ደረጀ ለሰራው ስተት መጸጸትን አባትነት ሞገስን ለልጆቹ ያለውን መስዋዕትነት ለትዳሩ ያለውን ክብር ያው ሰው ስለሆነ በአንዲት ያው ስተት ይሄ ነው ተብሎ እንትን ባይልም ግን ያው በስተቶችን ሰርቷል። ኦፍ ኮርስ አው ሰርቷል። ግን በስተት መካከል ደግሞ ያው አለ አይደለ ሰዎች ስለሆነን ከዛ አንጻት ያደረገው ነገር የሆነ ሁኔታ በቃ ብዙ ነገሮችን ያየንበት ነው። አቶ ደረጀ እንግዲህ በጣም በሚገርምና በሚደንቅ ሁኔታ ብዙ ነገሮችን የተበላሹትን እንኳን ለማስተካከል የሚሄድበት ርቀት በጣም ልዩ ነው። ትዳሩን ለመጠበቅ በሰራው ስተቱ ተጸጽቶ እንግዲህ ዳጣ ከተወለደ ጀምሮ ራሱን ሲወቅስ ሲኖር በተለይ ደግሞ ዳጣ ስትመጣ ደግሞ ብዙ መስዋዕትነቶችን ከፍሎ ግዴታ ልጁን ከቤቱ ማኖር እንዳለበት ብዙ ቻሌንጆችን እንትን ብሏል። ዳጣን እኮ ለብቻዋ ቁጭ አድርጎ የሚያስፈልጋትን የቤት ኪራይ የተለያየ ነገሮች ብዙ ነገሮች ኤቭሪቲንግ ከቨር አድርጎ ለብቻዋ ማስቀመጥ ይችላል። ግን በቃ ለምን አንደኛ በቃ እሷ ከምትጎዳ ምክንያቱም ብቻዋን አድርጋለች ልጅ። ስለዚህ እሷ ላይ የሆነ ሌላ ተጽዕኖ ከሚደርስባት እኔ ላይ በቃ የመጣው ነገር ይምጣ ብሎ ሪስክን አደጋን ወስዶ ነው ቤት እያኖራት ያለው። ምክንያቱም ይሄ ነገር ምናልባት ይዘገያል እንጂ አንድ ቀን መውጣት እንደማይቀር እሱ አጠንቅቆ ያውቃል። ግን ከወጣም ሲወጣም ደግሞ ሁሉም ነገር እኔ ራሴ እችለዋለሁ ከፈጣለሁ ብሎ ነው እንግዲህ ይሄን ነገር አምጥቶ ፊት ለፊት እየተጋፈጠ ያለው። በዚህ አማካኝነት እንግዲህ እያንዳንዱ ነገሮች ለማስተካከል እሱም ቀላል የሚባል መንገድ አይደለም የሚሄደው። በጣም ደስ የሚል የሚገርም የሚደንቅ ሁኔታዎች ነው የሚገኙ ማለት ነው። ቤተሰቦቻችን ማርታ ደግሞ ነገሮችን በቃ እሱ ጀስትን እንዳባወራ ምን ያክል ሪስፔክት እንዳላት ጋይስ ለባሏ ያላት ክብር በቃ ምንም አይነት ችግሮች በቃ የሆነ በቃ አለ አይደለ በቃ ጋይስ እንዴት አድርጋ እንደምታከብረው ኢቭን እንኳን ተናዳ ከአእምሮ በላይ የሆነ ነገር እንኳን ገጥሟል እንዴት አድርጋ ራሷን ፕሮሞት እንደምታደርግ ራሷን ማኔጅ እንደምታደርግ በጣም የሚገርም ነገር ነው። ብቃቷ በጣም የተለየ ነው። በጣም የሚገርም ይደንቅ ነውና እሱ ነገር ብዙ ነገር ተምሬያለሁኝ። ከዛ ደግሞ በቃ ጥንካሬን እንድከዳጣ ዳጣ እንግዲህ ያሳለፈችው ህይወት ታውቃላችሁ። የጎዳና ልጅ ነች። ጎዳና አድጋ ብዙ ችግሮችን ብዙ ጣሮችን ብዙ መከራዎችን አሳልፋ ግን እንደዛ አይነት ጎበዝ ጠንካራ ፈሪሃ እግዚአብሔር ያላት በቃ ጠንካራ በቃ ከምንም በላይ በቃል ሳይሆን በቃ የተግባር ህይወትን አንድ በአንድ ስቴፕ ባይ ስቴፕ ያለፈች ጀግና ጎበዝ ሴት ነችና በዛ ላይ ደግሞ ላመኑበት ነገር አለመበገርን ህይወትን አሳልፎ እስከመስጠት ድረስ ራሷን ምን ያክል ኮንፊደንሻል ናትን ከአቢጌል ደረጃ ተመራለሁኝ። በቃ ብዙ ሰዎች ጋር ነው ከብዙ ነገር ትማላላችሁ። እናትነትን ደግሞ የእናትነት መስዋዕትነትን በትንሽ ስህተት ያው የከፈለችው መስዋዕትነት ልጅነቷን እናትነቷን ብዙ ነገሯን አሳልፋ የሰጠች እንደ ሰላም በአንዲት በሆነ ሁኔታዎች ውስጥ እንግዲህ በደረጃ የተነሳሽነት ያው ጾታዊ እንትን ቢደርስባትም ያው የሷም የተወሰነ ስሜት ፍላጎት እንዳላት ነው የተናገረችው። ያው ወጣትነትም ስለሆነ በዛን ሰዓት ፋየር ስቴጅ የሚባለው ታይም ላይ ስለነበረች ልጇ ከተወልዶ ልጇን ከተጣለች በኋላ አይ እንዴ ነገ ሌላ ቀን ነው ብላ ሄዳ የራሷን ህይወት አልጀመረችም። ሄዳ የራሷን ነገር እንትን አላለችም። በጣም በሚገርም ሁኔታ እያንዳንዱን ነገር በራሷ መንገድ ነው እዚህ ድረስ 20 ምናምን አመት ኦሬዲ 20 አመታትን ቁጭ ብላ በቤት ሰራተኝነት ይሁን ጊዜዋን ወጣትነቷን ልጅነቷን ሙሉ ነገሯን መስዋዕት ያደረገችው ለልጇ ለዳጣ ስትል ነው። ሂዳ ግብታ እንደ ሰዎቹ መውለድ ትዳር መያዝ እንደ ሰዎቹ ወጣ ገባ ብላ ህይወትን መኖር ትችላለች። ግን ከዚህ ቤት እንደተወጣች ነገሮች ያው እንደማይስተካከሉ ስለምታውቅ እንግዲህ እያንዳንዱን ነገር በዚህ ልክ እንትን ለማለት ተገዳለች ማለት ነው። ውድ ቤተሰቦቻችን በጣም ከባድ ነው፣ ግን ያው ሁሉም ጊዜ ያለውና በጣም ደስ በሚል ሁኔታ ነገሮች እንግዲህ በዚህ ልክ እየሄዱ ነው። እንግዲህ አክስትየቱ ደግሞ ዛሬ በሚገርም ሁኔታ እንግዲህ ሰይጣን ቤት ሄዳለች። ምን መልስ ትመጣ ይሆን? እስኪ ሀሳብ ሴታችሁን በኮሜንት አምጡ። እንግዲህ አንቺ ቀና ይሆንሽ ሴትዮ ምናምን እያለ ገና ሰይጣኑ እየጠራት ነው። አረ ወይኔ እንደው ዘዋናትሽም ብሎ እዛው እንደው ምን አለ ጠንቋይ ቀላቢ ትሆኛለሽ ኮኮብሽ ግጥማል ለጠንቋይ ቀላቢ ብሎ እዛው ባኖረልን ጥሩ ነበር። እንደዛ ነው መሆን ያለበት ጋይስ፣ የምር ማለት ነው። ስሬት እንዴ
እንጂ ከዛ ውጭማ በፍጹም መሆን የለበትም። ስለዚህ በዚያ በልክ መሆን አለበት ብዬ አስባለሁኝ። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሁሌም ወዳችሁ ፍቅራችሁ ነው የምትከታተሉኝ። አመሰግናለሁ። ወዳችኋለሁ ቤተሰቦቼ፣ ክበሩልኝ። እናንተ ስላላችሁኝ ሁሌም ከጎኔ ስለሆናችሁ ምስጋና ከፍ ያለ ነው። ወዳችኋለሁ። ባይ